ቆይ ዘማሪ መስፍን ጉቱ ዛሬ ጧት ዘላለምን ነው የሚከፍተው። መሬት ላይ ያለ ነገርን ብቻ አይደለም የሚያስተካክለው፣ ዘላለም ይከፈታል። እድሜን ሁሉ እያመሰገንክ ትኖራለህ። ግራ ለምትጋቡ ሰዎች ይሄን ቪዲዮ ለእናንተ ጋብዣችኋለሁ። ስሙልኝ አንዴ ባካችሁ። ይኸውልህ አደባባይ ወተን ኢየሱስ እኔ የምለው ግን እንደው ይሄንን ጥያቄ እናንተ ልጠይቃችሁ። ለእግዚአብሔር ደብዳቤ ጻፉ ብትባሉ ምን ብላችሁ ትጽፋላችሁ? በጌታ በኢየሱስ ስም አንተ ነቢይ ጥላሁን ጸጋዬ ብሷል፣ እጅግ ተባብሷል። እርግጠኛ ነኝ ይህንን ቪዲዮ ጨርሳችሁ እንድታዩ ሰይጣን በጭራሽ አይፈልግም። ለምን ካላችሁ ይህንን ቪዲዮ እስከ መጨረሻ ድረስ ካያችሁ በኋላ ለምን ይህን እንዳልኩኝ እርግጠኛ ትሆናላችሁ። መልሱ ግልጽ ይሆንላችኋል። ለዚህ ቻናል አዲስ የሆናችሁ ሰዎች ፕሊዝ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። ይሄ ቪዲዮ ለብዙ ክርስቲያኖች ቶሎ መድረስ ስላለበት ፕሊዝ ላይክ ማድረግ እንዳትረሱ። ዝግጁ ከሆናችሁ እንጀምራ። የክርስቲያኖች አምልኮ ድሮና ዘንድሮ ምን አይነት ልዩነት እንዳለው እስቲ እናንተ እዩና ፍረዱ። እንደው አቤት እንዴት ታላቅ እንዴት ግሩም ይጥቅንሽ ሉቱ እናንተ አስጨረሽን። የማይጠፋው ዘላለማዊው ፍቅር ነው። ስሚ በላት መጀላለማባት ስሚ በላት ኢየሱስ አለላት ስሚ በላት ከዘገጀ የኔ ነገር ይበዛል የኔ ነገር እንደ እግዚአብሔር ቃል በመንፈስ ቅዱስ ይበዛል በመንፈስ አልወደኩም በፈራሁት ላይ የኔ ኢየሱስ አይኖቼን ሲያይ ከናት ከአባት ክብር ለኢየሱስ ይሁን። እንግዲህ አይታችሁታል። ልጁ በጥቂቱም ቢሆን የድሮና የዘንድሮን አምልኮ ለመግለጽ ሞክሯል እና ከዚህ በኋላም በሚቀጥለው ዘመን ምን አይነት አምልኮ እንደሚሆን ብቻ እግዚአብሔር ያውቃል። ሆነም ቀረም ግን እግዚአብሔርን ማምለክ በእውነትና በመንፈስ ሊሆን ያስፈልጋል። ምክንያቱም እግዚአብሔር መንፈስ ስለሆነ ማለት ነው። ይሄንን ልጅ በጣም አድንቄዋለሁ። አይታችኋል ብዬ አስባለሁ። ይሄንን ቪዲዮ በጣም ቫይራል የወጣ ቪዲዮ ነበርና አንድ ልላችሁ መፈልግ ሐሳብ ስላለ ነው ዛሬ ምራክት እንድናደርግ ያመጣሁት። እስቲ እንመልከተው። መንግስተ ሰማይ በልና ዝገት ወደማይበላው ሐዘንና ጭንቀት የሌለበት መንግስተ ሰማይ ነው። No be fantasy, your love is my reality. The anointing never give you come on and get me. Say my God. አረዳት ሂሳብ ስንት ነው? አራ ተከፍሏል። ማን ይከፈለል? ኢየሱስ ይባላል። የሁላችሁም ተከፍሏል። አሁን ከናንተ የሚጠበቀው ማመን ብቻ ነው። ማመን ብቻ። ዋጋው ተከፍሎላችኋል ማለት ርካሽ ነው ማለት አይደለም። ነገር ግን እናንተ መክፈል ማትችሉትን ኢየሱስ ክርስቶስ በመስቀል ላይ ከፍሎላችኋል። መልካም ጉዞ። መንግስተ ሰማይ። ዋው ወዳጆቼ፣ መንግስተ ሰማይ ለመግባት ተራራ መውጣት፣ ሸለቆ መውረድ፣ እዚህ ምናምን ቆላ ደጋ መልፋት አይደለም የሚጠበቅባችሁ። ኢየሱስ ክርስቶስ ስለ ኃጢያታችሁ ዋጋ ከፍሏል። እርሱ አሁን አንተ ለምን አባት ነው የምትሰቃየው እንዴ? መንግስተ ሰማይ ለመግባት የምትሰቃየው ስቃይ ሊኖር አይገባም አይደለ? ኢየሱስ ተሰቃይቶላል። ኢየሱስ ተጨንቆላል። ኢየሱስ ለአንተ መክፈል የነበረብን ዋጋ በጠቅላላ እሱ በመስቀል ላይ ጨርሷል፣ ተፈጸመ ብሏል።
ስለዚህ መንግስተ ሰማይ ለመግባት ብለን እኛ ምንሰራው እኛ ምናዋጣው አንዳች ነገር የለም። ጸጋው በእምነት ሆኖ አድናችኋል ስለሚል ክርስቶስ ኢየሱስ በሰራለን ስራ በማመን እንጸድቃለን። መንግስተ ሰማይ የምንገባው ብቸኛው መንገድ ኢየሱስ ብቻ ነው። በኢየሱስ በኩል ነው ወደ አብ የምንቀርበው፣ በኢየሱስ በኩል ነው መንግስተ ሰማይ የምንገባው። በሩ ደጁ እውነትም ህይወትም መንገድ እኔ ነኝ ስላለ ከኢየሱስ ውጪ መንገድ የለም፣ ከኢየሱስ ውጪ ህይወት የለም፣ ከኢየሱስ ውጪ እውነት የለም። ይሄ እንቅጩ ነው፣ ይሄ ሀቁ ነው። ዘማሪ መስፍን ጉቱ ዛሬ ጠዋት የለቀቀው መዝሙር ሰምታችኋል? እንደው ላሰማችሁ። አረ ሐዘኑ ሊያበቃ ጨለማው ሊያበቃ ወጀቡ ሊያበቃ ብርሃን ሊወጣ ክብር ለኢየሱስ ይሁን። ሙሉ መዝሙሩን የመስፍን ጉቱ ዩቲዩብ ቻናል ፔጁ ላይ ገብታችሁ መመልከት ትችላላችሁ። እንድትባረኩበት እጋብዛችኋለሁ። አንድ ነገር ግን ልላችሁ ፈልጋለሁ። ሐዘን መከራም በዚህ ምድር ላይ ያለ ነገር ሁሉ ቋሚ ችግር የለም፣ ቋሚ ሐዘን የለም፣ ቋሚ ደስታም የለም። በዚህ ምድር ላይ ለእያንዳንዱ ነገር ጊዜ የተመደበለት ነው። መጽሐፍ ለሁሉም ጊዜ አለው እንደሚል ለእያንዳንዱ ጉዳዮች ጊዜ አለው። ለዛ ነው ይሄ መዝሙር መልእክቱ በጣም ስለገባኝ ነው እየነገርኳችሁ ያለሁት። ሐዘኑ ሊያበቃ ግድ ነው በቃ፣ ምክንያቱም የተገደበ ስለሆነ። መከራው ሊያበቃ ግድ ነው፣ ብርሃን ሊመጣ ግድ ነው። በሐዘን ውስጥ ላላችሁ፣ በመከራ ውስጥ ላላችሁ፣ ተስፋ በመቁረጥ ውስጥ ላላችሁ ሰዎች ይሄ መዝሙር ጋብዛችኋለሁ እንድትሰሙና እንድትባረኩበት ጭምር። ከየትኛውም ነገሮች ውስጥ ልትወጡ ግድ ነው፣ ምክንያቱም እያንዳንዱ ነገር በጊዜ የተገደበ ነው። ከችግራችሁ ጋር ዘላለም አትኖሩም፣ ከመከራችሁ ጋር ዘላለም አትኖሩም። ለማዘንም ጊዜ አለው፣ ለመደሰትም ጊዜ አለው። ክብር ለኢየሱስ ይሁን። መዝሙሩን ሰምታችሁ ተባርኩበት። ኢየሱስ ስንል ግራ ለምትጋቡ ሰዎች ይህን ቪዲዮ ለእናንተ ጋብዣችኋለሁ። ስሙልኛ እንዴ ባካችሁ። ይኸውልህ አደባባይ ወጥተን ኢየሱስ የምንለው፣ ቆመን ኢየሱስ የምንለው፣ ተኝተን ኢየሱስ የምንለው የሆነልን ስለምናውቀው ነው። የተደረገልንን ስለምናውቅ ነው ኢየሱስ የምንለው። ሌላ ርዕስ የለንም። የዳነው በሱ ነው። ህይወት ያገኘነው በሱ ነው። ኢየሱስ ስንወጣ ስንገባ እንደውም እኔ እንደዚህ ነው ያልኩኝ። ኢየሱስ ስምህን ከመውደዴ የተነሳ በነገር ሁሉ መሃል አልችልም ሳላነሳ፣ እንኳን አስቤበት ካፌ አምልጦ ሳይቀር በጠዋት በማታ ኢየሱስ እልጀምር። ኢየሱስ እኔ የምለው ግን እንደው ይሄንን ጥያቄ እናንተ ልጠይቃችሁ። ለእግዚአብሔር ደብዳቤ ጻፉ ብትባሉ ምን በላችሁ ትጽፋላችሁ? እኔ በኢቢኤስ ቲቪ ለሚቀርበውን ፕሮግራም ታውቃላችሁ፣ የቤተሰብ ጨዋታ እዛ ፕሮግራም ላይ ነፃነት የጠየቀውን ጥያቄና ልጅቷ የመለሰችውን አስደናቂ መልስ ዛሬ ነገር ላሳያችሁ። እስቲ እዩት። አይታችሁታል ብዬ አስባለሁ፣ ግን ደግማችሁ እዩትና ከዛ ምላችሁ ነገር አለ። ለእግዚአብሔር ደብዳቤ ጻፊ ብትባይ ምንድን ነው የምትጽፍለት? ቶሎና ኢየሱስ ይመጣል፣ ይሄ ህዝብ ይሄዳል፣ አገር አለ፣ የምንጠባበቀው አዳኝ አለ። የኢየሱስ መመለስ ክርስቲያን ስንት ተስፋ አለው? አንድ ምንድነው ተስፋው? ኢየሱስ ይመለሳል። ሌላ ተስፋ የለንም። የሰማይ ሰራዊትን ይዞ ጌታ ኢየሱስ ክርስቶስ እስከ ደመና ድረስ ይመጣል። በቅርቡ ኢየሱስ ይመጣል። ክርስቲያኖች እንኳን ደስ አላችሁ፣ በጌታ ሆናችሁ። በቅርቡ እንነጠቃለን። ጌታችንን አዳኛችንን ፊት ለፊት እናየዋለን። በጌታ በኢየሱስ ስም። አንተ ነቢይ ጥላሁን ጸጋዬ የሰበከውን ይህንን ስብከት ሰምታችኋል? እኔ እንዴት እንደተባረኩበት እንስማው። በጣም ብዙ የሚሄድ ሰው ማዘጋጀት አለበት። መሬት ባዷን መቅረት አለባት። እምነት በጣም ከባድ ነገር ነው ታውቃለህ። ዘላለምን ነው የሚከፍተው። መሬት ላይ ያለ ነገርን ብቻ አይደለም የሚያስተካክል፣ ዘላለም ይከፈታል። እድሜህን ሁሉ እያመሰገንክ ትኖራለህ። ደስ ይልሃል። በተለይ የዛን ቀን ኢየሱስ የሚመጣ ቀን፣ ጌታችን ከሰማይ የሚመለስ ቀን፣ የዛን ቀን ነው እንኳን ክርስቲያን ሆንኩ እያልክ የምትዘምረው። የዛን ቀን ከመላእክት ጋር አብረን እነ ጳውሎስ እነ ጴጥሮስ እነዚህ እነ አብርሃም እነ ሙሴ እነ ኢያሱ ሁሉ ከበውን አብረን እየተያየን የዛን ቀን ነው በእውነት ናፍቅ ያለው መዝሙር የዛን ቀን ነው። ልክ በቃ ቦታውን ይገጥማል። ታውቃለህ ናፍቅ ያለው
አዲሱን ቤቴ ለምን? ዋው ክብር ለኢየሱስ። ስብከቱ አላለቀም፣ ግን ቀጥዬ ማሰማችሁ በጣም የሚደንቅ ሀሳብ አለ። ኢየሱስ ግን አልናፈቃችሁም ወዳጆቼ? ማለት የታረደው በግ ስለ ኃጢአታችን ስለ በደላችን የሞተው ያ በቀራኑ መስቀል ላይ ዕዳችንን የከፈለው ኢየሱስን ሳናየው ያመንነውን ኢየሱስን ፊት ለፊት ልታዩ አልናፈቃችሁም? ቆይ አላለቀም። ለምን? ኢየሱስን ፊት ለፊት እናየዋለን። እኔ ያቀን ኢየሱስን ፊት ለፊት አንተ አይን ላይ አይኑን ይገጥመዋል። ይሄ ፊት ላይ ፊቱ ፊት ለፊት። ምክንያቱም ኢየሱስ ይመጣላ በነጭ ፈረስ ላይ ተቀምጦ በመላእክት ታጅቦ የአየሩ ኃይላት በሙሉ ይወድቃሉ። ኢየሱስ ጌታ ነው። መሬቷ ሙታኖቿን ትተፋለች። እነ ጳውሎስ ያንቀላፋ ምን ያለ ወንጌል እየሰበከ አውሬ የበላው በየመንገዱ የተገደለው ሁሉ ብድግ ይላል። የወንጌል አርበኞች በሙሉ ከመቃብር ይወጣሉ። አምነው ያንቀላፉ ይወጣሉ። ኢየሱስን ልንቀበለው በደመና እንነጠቃለን። ሃሌሉያ! ተስፋ አለ። አምነናል። ኢየሱስ ይመጣል። አምነናል። ይህንን ምድር ለቀነው እንሄዳለን። ከጌታ ጋር ለዘላለም እንሆናለን። ኢየሱስ ይመጣል። አምነናል። ተስፋዬ ይሄ ምድር አይደለም። አምኛለሁ። ለዘላለም እሄዳለሁ። ይሄ የተዋረደ ሰውነታችን የእርሱን ክቡር ሥጋ እስኪመስል ይቀየራል። እርሱ በሰማይ የለበሰውን ብርሃን እንለብሳለን። እርሱ በከበረበት ክብር እንከብራለን። አዎ ይሄ በቅርብ ይሆናል። እርግጠኞች ነን። ከጌታም ጋር እንዲሁ እንሆናለን። በቅርቡ ይሆናል። ጌታችን ኢየሱስ መጥቶ ይወስደናል። ሀገር አለን፣ ቤት አለን። ሃሌሉያ! ውዱ ሙሽራችን ኢየሱስ በክብር ታጅቦ ሲመለስ ደስታችን ይሆናል ፍጹም። እፎይ እንላለን ዘላለም። እንግዲህ ቤተሰብ በዛሬ ቪዲዮ በጣም እንደተባረካችሁ፣ እንደተጽናናችሁ፣ እንደታነጻችሁ አልጠራጠርም። በቀጣይ ጊዜ በሌላ ቪዲዮዎች እስከምንገናኝ እስከ መጨረሻ ድረስ ቪዲዮን ስለተከታተላችሁ በጣም ነው ማመሰግነው። ምናልባትም ለዚህ ቻናል አዲስ የሆናችሁ ላሳስባችሁ ፈልጋለሁ። ፕሊዝ ሰብስክራይብ ማድረጋችሁን እንዳትረሱ። ደግሞ ይሄን ቪዲዮ ላይክ አድርጉ። እግዚአብሔር ዘመናችሁን ይባርክ። ኮሜንት ላይ ደግሞ ማራናታ አሜን ጌታ ኢየሱስ ሆይ ቶሎ ና ብላችሁ 5 ጊዜ ደጋግማችሁ እንድትጽፉ ፈልጋለሁ። እግዚአብሔር ይባርካችሁ። በቀጣይ እንገናኛለን። ተባረኩልኝ። ማራናታ አሜን ጌታ ኢየሱስ ሆይ ቶሎ ና።